እሺ ጥያቄ አለኝ። አንዴ እሺ ቴንክ ዩ። ከነቢያችሁ ከመሐመድ ውጪ በሰማይ ወሲብ አለ ብሎ ያስተማረ ነብይ አለ? እሺ ክፈተው። አሁን እስቲ ኢየሱስ እኔ ላውራ እንዴ? እሺ አውራሽ። ዮናስ ኢየሱስ ነው ያለው የጠየቁ ብራዘር እኮ እውነት እየፈለክ አይደል? ኢየሱስ ነው ማስረጃው። እኛ ሞተ ስንነሳ እንደ ኢየሱስ ነው የምንሆነው። የኢየሱስ ነው ለምሳሌ ቆይ ዮናስ አንዴ ቆይ እንደ አንተ የምትፈልግበት ወይ ነው እንደ ሄድ ያለበት እኛ እኮ ልክ አንተ የጠጣውን ድዋ ጠጥተን ያደገው ለዛ አሁን አንተ ምን አልከን? ሞተ ስምታችሁ ጥያቄ በደንብ ተረዳው። አታሻሽለው ማይዞ ሰምቻለሁ። በደንብ ነው የሰማሁት። አተ ሞዲፋይ አይመጫን አይደለም ብራዘር። እሺ ጠያቂ ከሆንክ ለምን ጠየካ? እኛ ደግሞ እንመልሳለን። ወይስ ጥያቄ ገብቶኛል። አንተ ነው የምታውቀው፣ እኔ ነኝ የማውቀው እኮ ልድገምል። ቆይ አንዴ ቆይ አትድገምልኝ። ሰምቻለሁ፣ አትድገምልኝ። እሺ ንገረኝ፣ ምን ነበር ጥያቄ? ሊያሻሽለው ነው የፈለገው። አሁን መሰለህ በሰማይ ቤት ከነቢ መሐመድ ውጭ ወሲብ አለ ብሎ ያስተማራል ወይ አይደል አልከው? አዎ በእስልምና። በቃ ሚውት አድርጋት አይደል? አዎ ሚውት አድርጋት አይደል? ቀጥል። በቃ እኛ ስንነሳ በእስልምና አካላዊ ሆነን ነው የምንነሳው። እንደዚህ ብለን ነው የምናምነው። አካላዊ ስትሆን ደግሞ ሁሉም ሲስተሞች ይሰራሉ። ገባ? ሪፕሮዳክቲቭ ሲስተምህም ዳይጀስቲቭ ሲስተምም ይሰራል። ይሄ ደግሞ ለዚህ ምስክር ደግሞ ማን ነው? ኢየሱስ ነው። ይሄ አሳፋሪ ከሆነ የኢየሱስ ሞት መነሳት ራሱ እጅግ አሳፋሪ ነው ማለት ነው። ኢየሱስ ሞቶ ከተነሳ በኋላ ምግብ በልቶ አሁን ስለ ኢየሱስ አልተጠየቅም። አፍረበታለሁ በለኛ። መጀመሪያ የኢየሱስ ሞት መነሳት በጣም ያሳፍራል በለኛ። እስልምናችሁ ምንም መሰረት የለውም። በቃ አሁን ኢየሱስን አታሳም። ኢሳይያስ ካወራ ትችላለህ። ኢየሱስ ዘይት አላስተማረም። እሺ ሞቶ አልተነሳም። ሞቶ ከተነሳ በኋላ ምግብ አልበላም። ታዘቡ። እስልምና መሰረት እኮ ሞቶ ከተነሳ እኛ እንደ ኢየሱስ ነው የምንነሳው አልኩኝ እኮ። እኔ ምን አልኩኝ? አሁን አብዱከሪም ስትነሳ በአካል ነው የምንነሳው፣ እንደ ኢየሱስ ነው የምንነሳው። የሚያሳፍር ከሆነ የኔ ሞት መነሳት አሳፋሪ ከሆነ ልክ እንደ ኢየሱስ ነው የሚያሳፍረው ማለት ነው። እንደዚህ እናንተ ማጋለጥ ምንድን ነው ያጋለጥከን? እስልምና መሰረት የለውም። ከመሐመድ ውጪ ሌላ በሰማይ ወሲብ አለ ብሎ ያስተማረም እኮ አለ። ይሄንን መልስልና መጀመሪያ ዮናስ፣ መጀመሪያ ልክ አሁን እሺ ቀጥል ወይ ኡስታዝ ማን አብዱ ከሪምዬ ዮናስ አለ አንዴ ሚት አንሱለት። ሚት ላይ ሚትን አንሳ። ለምን ነው ሚት የምታረጉኝ? አይ ተረጋጋሽ። በቃ ይቅርታ ሚት ስለተደረገ ምን ሰው ተረጋጋ ማለት ወይ አንዴ በቃ ስንቶ ይቅርታ አልኩ እኮ። ተንቀዠቀዣችሁ። ያኛው ይከፍታል። በቃ አንድ ጥያቄ ጠየቅኳችሁ። ከመሐመድ ውጪ በሰማይ ወሲብ አለ ብሎ ያስተማረ ነብይ አለ ወይ? አራት ነጥብ። ኢሳይያስ ለምሳሌ ኢሳይያስ ልስጥ። አምጣ መረጃ አንጣ። ኢሳይያስ ልስጥ መረጃ እኮ ከኢሳይያስ ልስጥ ወይ? በእናትህ አታዝገኝ እኮ ልስጥ ወይ? ከኢሳይያስ ልስጥ ወይ? ይኸውልህ ትሰማኛለህ? ከኢሳይያስ በእስልምና ከመሐመድ ውጪ ኢብራሂም አውጣለት። ቆይ በትልቁ አድርገው አንዴ ተረጋጋ። ኢሳይያስ 65 ላይ ያወጣለት። ኢሳይያስ 65 17 ላይ ያወጣለት። ቆይ ተረጋጋ። ከዛ በኋላ ከአብዱ ከሪማ ተቀጥላለህ ማለት ተረጋግተህ ማታወራ ከሆነ ምንም ጥቅም የለውም። ኧረ በእናትህ ወደ መልሱ ኢሳይያስ 65 አንተ ተረጋጋ እስቲ ዮናስ። እሺ 17 ላይ ይሄን አንብበው እስቲ ምን ይላል ዮናስዬ? እነሆ አዲስ ሰማይና አዲስ ምድር እፈጥራለሁ፣ የቀደሙት አይታሰቡም፣ ወደ ልብም አይገቡም ይላል። አዲስ ሰማይና አዲስ ምድር የሚፈጠረው ከትንሣኤ በኋላ ነው አይደል? ምን ማለት ነው? አዲስ ሰማይና አዲስ ምድር እፈጥራለሁ የሚለው ከትንሣኤ በኋላ ነው አይደል? ትርጉሙ ምን ማለት ነው አልኩ። አዲስ ሰማይና አዲስ ምድርና አሮጌ ሰማይና አሮጌ ምድር፣ ይሄኛው አሮጌ ሰማይና አሮጌ ምድር ያልፍና አዲስ ሰማይና አዲስ ምድር የፍርድ ቀን ይመጣል አይደለ? እንደሱ ተብሎ የተፈታበትን ማስረጃ ታመጣለህ። ከራስ ከኪስ ሳይሆን አንተ በምትፈታው መልኩ የተፈታበት። አይ ችግር የለውም። 3:11 ሁለተኛ ጴጥሮስ 3:11 ያወጣልህ። ችግር የለውም። ሁለተኛ ጴጥሮስ 3:11 ላይ እና መለሳለሁ ወደ ኢሳይያስ ተመልሼ ማለት ነው። እንደዚህ አይነት ርኩሰት ከኛ ትምህርት የለም አባቴ። በሰማይ ነብስ ወሲብ አታረግም። ቆይ አንዴ ተረጋጋ። ቁጥር 10 ላይ የጌታ ቀን እንደ ሌባ ሆኖ ይመጣል አለ። የፍርድ ቀን ማለት ነው። በዚያ ቀን ሰማያት በታላቅ ትኩሳት ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቀልጣሉ፣
ምድርም በእርሷ የተደረገ ሁሉ ይቀልጣሉ። እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣትና እየጠበቃችሁ በቅዱሳን ኑሮ እግዚአብሔር በመሰል እንደምን ልትኖሩ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀጣሉ፣ የሰማይ ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርበት አዲስ ሰማይና አዲስ ምድር እንደተስፋው ቃሉ እንጠብቃለን አለ። አዲስ ሰማይና አዲስ ምድር የሚመጣው በምጽአት ቀን ነው። አሮጌው ሰማይና አሮጌው ምድር በምጽአት ቀን ይጠቀልላል አለ። ልክ ነኝ እዚህ ጋር ድረስ? እና በአዲሱ ሰማይና በአዲሱ ምድር ወሲብ አለ ይላል። ወይ ተረጋጋ እንጂ መጀመሪያ ምንድን ነው ስላልከኝ ነው። ኢሳይያስ ተመለስ። አዎ አለ አሁን አለ ወሲብ አለ ይላል። ለምን አትረጋጋም ዮናስ? ወይስ ለምን? እሺ ቀጥል። እሺ 17 አሁን አየው አዲስ ሰማይና አዲስ ምድር አየው። አዲስ ሰማይና አዲስ ምድር እፈጥራለሁ፣ የቀደሙት አይታሰቡም፣ ወደ ልበም አይገቡ። በፈጠርኩት ደስ ይበላችሁ፣ ለዘላለም ሐሴትን አድርጉ። ኢየሩሳሌምን ለሐሴት ሕዝቧን ለደስታ እፈጥራለሁ። እኔም በኢየሩሳሌም ሐሴትን አደርጋለሁ፣ በሕዝቤም ደስ ይለኛል። ከዚያ ወዲያ የልቅሶ ድምፅና የዋይታ ድምፅ አይሰማም አለ። መቼ? በምጽአት ቀን። ከዚያ ወዲያ ጥቂት ዘመን የሚኖር ሕፃን ወይም ዕድሜው ያልተፈጸመ ሽማግሌ አይገኝም። ጎልማሳው የ100 ዓመት ሆኖ ይሞታል። ምን አይነት ሞት? ሁለተኛ ሞት 21:5 ላይ ኃጢአተኛው የ100 ዓመት ሆኖ የተረገመ ይሆናል አለ። ቤቶች ይሰራሉ፣ ይቀመጣሉ፣ ወይን ይተክላሉ፣ ፍሬውን ይበላሉ። ሌላ እንዲቀመጥባት አይሰሩም፣ ሌላ እንዲበላም አይተክሉም። የሕዝቤ ዕድሜ እንደ ዛፍ ዕድሜ ይሆናል። እኔም የመረጥኳቸው በእጃቸው ሥራ ላይ ደስ ይላቸዋል። እነርሱ ከነልጆቻቸው የእግዚአብሔር ብሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋት አይወልዱም አለ። የሚወልዱት ለበረከት ነው የሚወልዱት። ይኸው መዋለድ አለ። ይኸው